ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። ውዶቼ አላችሁ? ካላችሁ እስቲ አለው በሉ፣ አለው በሉ። እኔ አለው፣ ፈጣሪ ይመስገን። ከእግዚአብሔር ምሕረት የተነሳ አለው 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 ውዶቼ እና እግዚአብሔር ይመስገን። የጠበቀኝ አምላካችን ስም የተባረከ ይሁን እያልኩ ዛሬ ይኸው በድጋሚ ሌላ ሀሳብ ይዤ መጥቻለሁ ወደ እናንተ ጋር ማለት ነው። ከእናንተ ጋር እስቲ ሀሳቡን በአንድ ላይ እናካፍላለን እና እሱም ምንድን ነው ካላችሁ ዛሬ የተለየ ሀሳብ ነው የመጣሁት። ሀሳቡ ይለያል የዛሬው ማለት ነው። እና እሱ ምንድን ነው ካላችሁ ሁሌ እነ አብርሃም እነ ሩታ እነ ኤርሜላ ሁሌ በቃ የእነሱ አስተያየት እየሰጠው ነኝ። እንግዲህ ዛሬ ሌላ ታሪክ ይዤ ነው የመጣሁት። የእነሱ በኋላ እደርሳለሁ። ዛሬ የራስን ሌላ ሀሳብ ይዤ መጥቻለሁ ማለት ነው ውዶች። እና እናንተ በቃ የሚሆነው የእውነት እኔ መልስ ስለሚፈልግ እናንተ መልስ ትሰጣላችሁ፣ ጥሩ ሀሳብ ትሰጣላችሁ ብዬ አስባለሁ። የእውነት ማለት ነው። እና ከዚህ በፊት አንዳንድ ጊዜ እየቀለድኩ እየሳቅኩ እንደዚህ እየሆንኩ ነው የሚመጣው። አሁን ግን የእውነት በቁም ነገር ነው የመጣሁት ማለት ነው። አማርኛ እንዴት ነው? እና በቁም ነገር እያወራው ነኝ ማለት ነው ውዶቼ። ያው ቤተሰብ ማለት ሁሉም ነገር የሚያውቅ ሀሳብን የሚሰጥ ሰውን የሚረዳ የሚያግዝ ማለት ነው። ስለዚህ በሀሳብ እኔን ታግዙኛላችሁ እና ሀሳብ በዚህ በሀሳብ እናንተም ሀሳቡን ትሰጣላችሁ። እኔ የራሴ ሀሳቡንም አስቀምጣለሁ። ከዛም በኋላ በሀሳቤ ከተስማማችሁ ማለት ነው ላይክ ሰብስክራይብ አድርጉ። ላይክ አድርጉ ወደ ሁሉም ሰው ጋር እንዲደርስ። ይሄ ጥያቄ መልስ እስከምናገኝ እኔ ይሄንን አላቆምም። ዛሬ ይዤ የመጣሁት የሆነ ጓደኛዋ አለች፣ ባለ ታሪካዊ አለች፣ ጓደኛዬ ናት። ከዚህ በፊት የሰው ሀገር ሰርታ ነው የሄደችው። ቤት ሰርታ ምን ሆና መጀመሪያ ልጆቹን ወልዳ ቤት ሰርታ ከዚህ ከአረብ ሀገር ወደ ኢትዮጵያ ገባች። ከገባች በኋላ ከባሏ ጋር ተመካክራ እንግዶች ቤት እንዲመጡ ቤቱን ለመመረቅ እንግዶች ቤተሰብ የሚሆኑት ጓደኞች የሚሆኑት ቤቱን እንዲመረቅ ፈልጋ ቤተሰቦቹ የሆነ ቤተሰቦቹን ጠሩ። ከጠሩም በኋላ እንግዶች መጡ። ምሳ ሰዓት ነው የመጡት። ከዛም በኋላ እነሱ ያው ምግብ ሁሉም ነገር ሰርቶ ቡና ምናምን አስተካክሎ ኮፊ ሰርሞኒ በጣም ደስ የሚል ፕሮግራም አስተካክሎ ሁሉም ነገር አስተካከሉ። ከዛም በኋላ ምሳ በሉ። እየጨፈሩ እየሳቁ እየተደሰቱ ዋሉ። ማታ አካባቢ ደግሞ እራት ሰዓት አለ አይደለም? እራት በሉ፣ ጠጡ። ከዛም በኋላ መኝታ ሰዓታቸው ደርሷል። መኝታ ሰዓት ደርሷል። ከዛም በኋላ እራት በሉ፣ ጠጡ። ከዛ በኋላ ወደ መኝታ ሰዓቱ ሲደርስ እነሱ መኝታ ከመግባት በፊት በወንበር ላይ እንደዚህ በሳሎን ላይ ቁጭ አሉ። ከዛም በኋላ የልጅቷ ባል ማለት ነው። የእውነት እኔ ያ ሀሳቡን በኋላ እነግራችኋለሁ። የልጅቷ ባል እንዲህ አለ፣ ልጅቷን ሚስቷን ማለት ነው። ሚስቷን እንዲህ አለ፣ አንቺ ነይና የእንግዳ እግሩን እጠቢ አለ። አንቺ ነይ የእንግዶቹ እግርን እጠቢያቸው አለ። ልጅቷ በቃ ደነገጠች። ከዛም እየሰራች ነው፣ ኩሽና ውስጥ እየሰራች ናት። እሱ ግን ምንም እየሰራ አይደለም። የሚገርም ነገር። ከዛም አንቺ ነይና የእንግዶች እግራቸውን እጠቢ አለ።
ልጅቷ ደነገጠች። ከዛም ዝም አለች። እሱን እንደዚህ አይታ ምንም አላለችም። በእንግዶች ፊት ምንም አላለችም። እኔ ቢሆንማ መልስ እሰጣለሁ፣ እግዚአብሔርን መልስ እሰጣለሁ። ግን ምንም አላለችም ልጅቷ። ዝም አለች። ዝም አለች። እሺ አለችው። እሺ ብላ ውሃ አምጥታ ከነ ማስታጠቢው ከነ ጆጉ ውሃ አምጥታ የእንግዶች እግሩን አጠበች። እነሱ ተኙ። አድሮ ቡና ምናምን ከጠጡም በኋላ ምሳ በልቶ ምናምን ሸኙ። ከሸኙም በኋላ ልጅቷ ባሏን እንዲህ ብላ ጠየቀች። ይሄ የመጣው እንግዳ ያንተና የኔ ናችሁ። እኔ ኩሽና ውስጥ ስራ ከያዝኩ እንግዳ የመጣው በአንተ ቤት ነው፣ ተጠርቶ ነው የመጡት። እኔ ስራ ከያዝኩ አንተ የእንግዶች እግሩን ብታጥብ ምን ይሆናል? እኔም በሰው ፊት አንቺ ነይና የእንግዶች እግራቸውን እጠቢ እንዴት ትላለህ? ቀስ ብለህ መተህ ማውራት አትችልም? ከዛም ፖላይት የሚባል ነገር እንደም አንተ ጋር አልተፈጠረም? አንቺ ነይና እንግዶች እግራቸውን እጠቢ ማለት ምን ማለት ነው? የመጡት ያንተና የኔ እንግዶች ናቸው። እኔ ስራ ከያዝኩ አንተ ማስተናገድ አለበት። አንተ እንዴት እንደዚህ ትላለህ ብላ ልጅቷ በጣም ተበሳጨች። የመጡት እንግዶች ያንተና የኔ ናቸው፣ ተጠርቶ ነው የመጡት። እኔ ኩሽና ውስጥ ስራ ከያዝኩ አንተ ብታጥብ ምን ይሆናል? እንግዶች ናቸው፣ ያንተና የኔ እንግዶች ናቸው። ግን አንተ እንዴት እኔን በሰው ፊት እንደዚህ ትላለህ? ምን አረኩኝ? እኔ በሰው ቤት እንደዚህ አንቺ ምናምን ብለህ እንደው በነጠላ እንዴት እንደዚህ ትላለህ? እንዴት ታወራለህ? አታፍርም? ብላ በጣም ቤት ውስጥ በጣም ግብ ግብ ተፈጠረ። ለኔ በዚህ ኬዝ ለኔ ጥያቄ የሆነ ነገር አለ። ወንዶች ማለት ነው የልጅቷ ነገር እውነት ብዬ አስባለሁ። ምክንያቱም እሷ ስራ ከያዘች የመጣ እንግዳ ማስተናገዱ ግዴታ ነው ለሱ። ተጠርቶ መጡ አይደለም? እሷ ስራ ከያዘች እሱ መጥቶ ማስተናገድ አለበት፣ ማጠብ አለበት። ቤታቸው ነው፣ እንግዶች ናቸው። ምን ችግር አለ? ከዛን ኩሽና አምጥቶ እሷን አንቺ እንዲህ ሆነ ብሎ በሰው ፊት ማውራቱ ትክክል ነው? እናንተስ እስቲ ቤተሰቦች እናንተ ፍረዱ። ምን ትላላችሁ? እኔ ሀሳቡን ነው የምፈልገው። እናንተስ ብትሆን ምን ታደርጋላችሁ? ምን ትላላችሁ? የእናንተ ባሎቻቸው ቢሆንስ ምን ታደርጋላችሁ? ምን ትላላችሁ? እኔ በራሴ በኩል ቢሆን ማለት ነው፣ በራሴ ሀሳብ ማለት ነው፣ ቀጥ ብዬ ለሱ እናገራለሁ። እኔ ዝም አልልም። ክርስቶስን ጌታን እኔ ዝም አልልም። እኔ እናገራለሁ። አንቺ ነይና እግሩን ይጥበ። እነሱ ማን ነው? እሱ ማን ሆኖ ነው እኔን ደግሞ እንደዚህ የሚያናግረው? እሱ የመጣ እንግዳ ማስተናገድ ግዴ ነው። የሱ ቤት ነው፣ የሱ ቤት ነው። የመጡት እንግዶች ናቸው አይደለም? እሷ ስራ ከያዘች እሱ ማስተናገድ አለበት። ኦፍ ኮርስ እሱ ግን እሷን ዝቅ አድርጎ ራሱ አካብዶ ልጅቷን እንዲህ አንቺ እንዲህ ይባላል? እስቲ በእግዚአብሔር እኔ ከእናንተ ሀሳቡን ልቀበል ይባላል? ልጅቷ በጣም አለቀሰች። በሰው ፊት እኔን እንደዚህ እንዴት ይላል? በጣም ታሳዝናለች ልጅቷ ማለት ነው። ከዛም አይዞሽ ችግር የለም ሁሉም ነገር ያልፋል። እሱ እንዴት በሰው ቤት እኔን ዝቅ አድርጎ እንደዚህ አዋርዶ
እንደዚህ እንዴት ይላል ብላለች። ታይ በቃ ችግር የለም አይዞሽ ያልፋል ሁሉም ነገር አልኩ። በጣም ነው የሚያስጠላው። በጣም የሚያስጠላ ሙድ ነው ይሄ። የመጣ እንግዳ ማስተናገድ ግዴታ ነው ለባሏ ማለት ነው። እሷ ባትኖርስ ቤት ውስጥ እሷ ሌላ ቦታ ሄዳ ብትሆንስ አያስተናግድም? እሷ ብትኖር ሴት እኮ ክብር አለ አይደለም እንዴ? በሰው ቤት እንደመጣ ዝም ብሎ አያወራም። እኔ ቢሆን እናገራለሁ። ለአንተስ ያንተ ቤት አይደለም አንተ ብታጠብ ምን ይሆናል ይላሉ። በሰው ቤት ያ በሰው ቤት ነው የማወራው። ደግሞ አንተ ይጠብ እኔ ስራ ይዣለሁ ብዬ አውቀላሽ ነው የሚለው። እኔ ጌታ እንደዚህ ራሱን አካብቶ ራሱ የመጣው ለእንግዶች እኮ ራሱን ዝቅ አድርጎ ማስተናገድ ግዴታ ነው። የመጣ እንግዳ ራሱን ዝቅ አድርጎ ራሱን ማካበዱን ትቶ ማካበዱ ወደ ሌላ ጊዜ ይደርሳል አይደለም። አሁን የመጣ እንግዳ ተጠርቶ ተከብሮ የመጣ እንግዳ በክብር እስከምሸኝ ድረስ ማንከባከብ ግዴታ ነው ለባለቤቱ ለባለቤቷ። ግን ባለቤቷን ወደ ዝቅ አድርጎ ራሱን ከፍ አድርጎ ማሰብ ምንድን ነው እሱ? ምንድን ነው እሱ? መታዘዝ ከመጽዋት ይበልጣል ይላል እግዚአብሔር ቃል አይደለም እንዴ? አንዱ ከአንዱ ጋር ተከባብራችሁ ተፈቃቅራችሁ ተወዳችሁ ኑሩ ይላል አይደለም እግዚአብሔር ቃል። በልጅቷ በኩል እኔ በራሴ በኩል ቢሆን እኔ ስራ ይዣለሁ አንተ በቃ ቀጥል ብዬ ለሽ ነው የሚለው። ከዛ በኋላ እንገናኛለን ከሱ ጋር ችግር የለም። እግዚአብሔር በጣም ነው የሚያናደደው። በሰው ፊት መጥቶ አንቺ ይሄንን አርጊ፣ አንቺ እንዲህ አርጊ። ምን አይነት እሱ ባለጌ ቃላት ነው ደግሞ። እኔ አላደርግ እግዚአብሔርን አላደርግ። እናንተስ ብትሆን ውዶች ምን ታደርጋላችሁ? ምን ሀሳብ ትሰጣላችሁ? ለሱ በዛን ሰዓት መልስ ትሰጣላችሁ ወይስ አትሰጡም? እንዴት ነው? እስቲ እናንተ ጋር ያለው ሀሳቡን አስቀምጡ። እኔ ቢሆን መልስ ይሰጣለሁ እያልኩ ነኝ በራሴ በኩል ማለት ነው። ምክንያቱም የመጣ እንግዳ ለሱና ለኔ ሲሆን እሱ እኔ ስራ ካስኩ እሱ ማስተናገድ ግዴታ ነው፣ ማጠብ ግዴታ ነው። የእንግዳ እግራቸውን ማጠቡ ደግሞ ሼም አይደለም ክብር ነው አይደለም እንዴ? በራሱ በቤቱ እሱ ራሱን አዋርዶ ዝቅ አድርጎ የነሱ እግራቸው ህፃን ቢሆንም ትልቅ ቢሆን ትንሽም ቢሆን የመጣ እንግዳ እስካሁን ድረስ ራሱን አዋርዶ ዝቅ ብሎ ማስተናገድ አለበት። በራሴ በኩል ላይ ማለት ነው። በራሴ አስተሳሰብ ማንም ከማንም ጋር አያንስም አይበልጥም። ከዚያም ደግሞ ባልና ሚስት ማለት ሁለቱ ተባብረው የሚኖርበት ሁኔታ ነው እንጂ እሱ ሚስቱን ዝቅ አድርጎ ራሱን ከፍ ብሎ በሰው ቤት ማውራት በሰው ፊት ማውራት በጣም ሼም ነው። በራሴ በበኩል እኔ መልስ ይሰጣለሁ። ከዛም እኔም ደግሞ እኔ ስራ ይዣለሁ አንተ በቃ ቀጥል ብዬ ትቼ ነው የሚወጣው። በሰው ፊት ማለት ነው ትቼ ነው የሚወጣው። እኔ ቅጥል እንዳልኩ እሱም ቅጥል ይበል። ከዛም ይማራላ። ሌላ ጊዜ እንደዚህ አይልም። እኔ በራሴ በኩል ያለውን ሀሳቡ ይሄ ነው። እናንተ ጋርስ ምን ትላላችሁ? ምንድን ነው ሀሳባችሁ? ምንድን ነው? ባለ ታሪካችን እንግዲህ በጣም እያለቀሰች እያዘነች በሰው ፊት ተዋረድኩኝ መሲ እነት በሰው ፊት ተዋረድኩኝ እንዲህ ያለ እንዲህ ያደርጓል እያለች ነገረች። በጣም አሳዘነችው እግዚአብሔርን። ሼም ነው ደግሞ እንዴት በሰው ፊት እንደዚህ ባሉ ሚስቷን እንዴት እንደዚህ ያወራል? ሲጀመር ማለት ነው ክብር አለ እኮ ለሴት ልጅ ክብር አለ። ግን አሁን በዚህ ዘመን ወንዶች ክብር የሚባል ነገር አያውቁም።
ክብር የሚባል ነገር አያውቁም። ቤተሰቦቹንም አያስከብሩም። ራሳቸውም ክብርም ለነሱ ክብርም ምንም መስሎ አይታያቸውም። ጌታ ያስጠላል። እውነታው ያገባ ቢሆንም ያላገባ ቢሆንም ያው ናቸው። ለውጥ የለም። ለነሱ ደግሞ ክብር ከሌለ እኛ ደግሞ ክብር መስጠት አንችልም። እነሱ ማዋረድ እነሱ ከፈለጉ እኛ ደግሞ የባሰዎች ነን። መጀመሪያ ምንድነው? የመጀመሪያ ጊዜ ትምህርት ቤት ቤተሰብ ነው። ቤት ውስጥ ነው ልጆች ስነ ስርዓቱ የሚማርበት ቦታ የመጀመሪያው ቤተሰብ ነው። ከቤት ነው የሚጀምረው ይላል። እንግዲህ እኛ ሳይንሱ ስንማር ማለት ነው። መጀመሪያ ልጆች ስነ ስርዓቱ የሚማረው የት ነው? ቤት ውስጥ። ቤት ውስጥ ነው። ደግሞ መጀመሪያ ቤት ውስጥ ስርዓት የሌለ ቤተሰብ ጋር ልጆች ካደጉ ማለት ነው ስርዓት ቢስ ይሆናሉ እንጂ ስርዓት እና ክብር የሚባል ነገር አያውቁም። በጣም አስቸጋሪ ነው። አሁን አንዳንድ ልጆች ምንድነው በሰው ላይ የሆነ የማይሆን ቃላት ይወረውራሉ። ያ ከወረወሩ በኋላ እንደውም ተጸጽቶ ይቅርታ ቢባሉ እንደውም ችግር የለም አይቆጭም። ግን ይቅርታም አይጠይቁም። ይሄ ከየት ነው? ከቤተሰብ ነው። እሱ ለሚስት ክብር ከሌለ ያ ክብርን ያጣው እሱ ከየት ነው? ከቤተሰብ ነው። ከቤተሰብ ነው። ቤተሰብ ክብር የሚያውቁ ቤተሰብ ከሆነ ራሱን ማስከበር የሚያውቅ ቤተሰብ ከሆነ ከነሱ ጋር ያደገ ከሆነ ስርዓትም ያውቃል። እኔን ሰው ምን ይለኛል፣ እግዚአብሔር እኔን ምን ይለኛል ብሎ ለፈጣሪም ይፈራል፣ ለሰውም ይፈራል። በሰው ላይ ደግሞ የሆነ የማይሆን ቃላትም አይናገርም፣ አያወራም። እኔ አሁን 10 ብወድም 10 ባፈቅርም እነን የማያከብር ወንድ እኔ አላከብርም። የኔ ማንነቱን የማይጨንቅ ወንድ እኔ አላከብርም። በራሴ አይዲያ ይሄ ነው። እኔን ካከበረኝ ቤተሰቦችን ካከበረኝ እኔ ካልነካ ችግር የለም። እኔ ግን እኔን ከነካው ማለት ነው ያ እሱ የቤተሰብ የመጣ ከቤተሰብ በኩል የመጣ ስለሆነ እሱ ማቆም ያ ነገር አይችልም። ተምሮ ነው ያደገኝ። ደግሞ እንደዚህ መጥፎ ነገር መጥፎ ቃላቱን እየተማረ ያላደገ ሰው በሰው ላይ እንደዚህ ደፍሮ መጥፎ ቃላትም አያወራም። በአጋጣሚ ተናዶ ቢያወራም እንኳን ቶሎ ይቅርታ ይጠይቃል። በይቅርታ ያልፋል ማለት ነው። ምክንያቱም ያለመደ ቃላቱን ስለተጠቀመ ደንግጦ ማለት ነው ወዲያውኑ ይቅርታ ይላል። ግን በተደጋጋሚ አንድ አይነት የሆነ የማይሆን የሚያስጠላ ቃላቱን የሚጠቀም ሰው ከሆነ ያ ሰው ከየት ነው የተማረው? ከቤተሰብ ነው። ቤተሰቦቹን ደግሞ ያሳድባል፣ ክብሩን ያሳጣል። አሁን አንድ ሰው ቤተሰቡን የሚወድ ከልብ በጣም የሚወድ ሰው ቢሆንም ያ ከጓደኛዋ ጋር ያለው ሁኔታ ከሱ አፍ የሚወጣው ቃላቱ መጥፎ ከሆነ ቤተሰቦቹን ማክበር በጣም አስቸጋሪ ነው። ለምን? መጀመሪያ እሱ ከነሱ ስለተማረ ከሱ አፍ የሚወጣ ቃላቱ ሁሉ አንቺ ወይስ አንተ ታስተውሺያለሽ። ይሄ ከቤተሰብ ሰምቶ ነው፣ ከቤተሰብ ተምሮ ነው። ስርዓት የሌለ ቤተሰብ ነው ያሳደገን። ለዛ ነው የሆነ ባለጌ ልጆቹ ጋር ውጪ ዞሮ እንዲህ ሆኖ ነው
እዚህ ጋር እንደዚህ የሚሆነው የተለመደው ነው። አሁን ለምሳሌ አንድ ሰው መጥፎ ነገር የለመደ ወይ ሌባ ከሆነ ሌብነቱን የለመደ ሰው ስለለመደ መቆም አይችልም። እሱ ነገር ባቆምም እሱን እንግዲህ እንዴት ሆኖ እንደማቆም እኔ እንጃ። ስለዚህ አሁን ተምሮ ያ መጥፎ ቃላቱን ተምሮ ስላደገ ያ ነገር ማቆም በጣም አስቸጋሪ ነው። አያቆም። ብትቆጣም ብታወርም ብትሰድብም ምንም ቢሆንም ያ ነገር አያቆም። እኔ ደግሞ አልችልም እግዚአብሔርን አልችልም። እኔ ወዲያውኑ ነው የማወራው። ለምን መጀመሪያ ቤተሰብ አሁን አንድ ሕፃን ልጅ መጥፎ ቃላት ሲጠቀም ቤተሰብ ምንድን ነው ያልከኝ? ከየት ተማርክ? ይሄ ከየት የመጣ ቃላት ነው ምናምን ቢቆጣ ያ ሕፃን ደንግጦ ሁለተኛ አያወራም። እንደዚህ አይነት መጥፎ ቃላቱን አይጠቀምም። እንደዚህ በቃ ሳያድግ ገና በሕፃን እያለ ውጪ ወጥቶ ውጪ የማይሆን ልጆች ጋር ውጪ ለምዶ ውጪ የኖረ ሰው መጥፎ ቃላቱን እየተማረ መጥፎ ቃላቱን እየተጠቀመ ያድጋል። ካደገም በኋላ ለምሳሌ ያገባል። ካገባም በኋላ በሚስት ላይ እንደዚህ አይነት ቃላቱን ይጠቀማል። የሚስት ቤተሰብ ፊት እንደዚህ አይነት ቃላቱን ይጠቀማል። ከዛ በኋላ ሚስቷ ደግሞ በሱ ላይ በሰው ፊት የሆነ ነገር ጣል ካረገች ውርደት ነው። በራሴ በኩል እንደዚህ ነው የምለው። እንደዚህ አይነት ጸባይ እኔ አልፈልግም። ይሄ ሁሉ ቃላቱ ይሄ ሁሉ ነገር የመጣ የዚች ልጅ ባሏ ምክንያት ነው። እናንተስ ብትሆን ምን ታደርጋላችሁ? እሱ ያረጋው ትክክል ነው። አንቺ ነይና የእንግዳ እግሩን እጠቢ ብሎ እሷን መጥራቱ ይቀላል ወይስ ውሃውን ይዞ የመጣ እንግዳ እስካሁን ድረስ የመጣ እንግዳ ራሱ ማስታጠቢያ ነው። ውሃ ወስዶ ራሱን ዝቅ አድርጎ ትንሽም ቢሆን ትልቅም ይሁን የሱ ቤት ስለሆነ የመጣ የሱ ቤት የመጣ እንግዳ ስለሆነ ማጠቡ ምንም አይከፋም። በራሴ በኩል ማለት ነው። ራሱን ዝቅ አድርጎ ማስተናገዱ ግዴታ ነው። የመጣ እንግዳ ለሚስት ብቻ ያለው ማን ነው? ለሱም እንግዳ ነው። ስለዚህ እሱም ማስተናገድ አለበት እያልኩ ነኝ እኔ በራሴ አስተሳሰብ ማለት ነው። እና እናንተስ ውዶች ምን ትላላችሁ? ምን ሀሳብ ትሰጣላችሁ? ምንድን ነው የእናንተ ሀሳቡ? እስቲ በኮመንት ስር ላይ አስቀምጡ። በራሴ ሀሳብ ቢሆን እኔ እንደዚህ ቃላቱ እኔ አልደግፍም። ምክንያቱም ባልና ሚስት ማለት ተባብረው የሚኖሩት ነው እንጂ አንዱ ከፍ አንዱ ዝቅ የሚያደርግ አይደለም። በሰው ፊት ደግሞ የማይሆን ቃላት የሚጠቀም ነውር ነው። ስለዚህ የሱ አነጋገር ትክክል አይደለም። ደግሞ የመጣ እንግዳ ለሱና ለሷ ከሆነች እሷ ስራ ከያዘች እሱ ማስተናገድ አለበት። ስለዚህ የሱ አነጋገር ትክክል አይደለም ብዬ እየተቃወምኩ ነኝ። እናንተስ ቤተሰቦቼ ምን ትላላችሁ በዚህ ታሪክ? እስቲ እናንተም ሀሳቡን አስቀምጡ። አስተያየቱንም በኮሜንት ስር አስቀምጡ እና በኔ ሀሳብ ከተስማማችሁ ላይክ፣ ሰብስክራይብ፣ ሼር አርጉ። ካልተስማማችሁ አይ እንደዚህ አይደለም እንዲህ መሆን አለበት፣ እንደዚህ መባባል አለበት፣ እንዲህ መሆን አለበት የምትሉት በኮሜንት ላይ ጻፉ። አስተያየቱን ሀሳቡን መውሰድ ስለፈለኩ ማለት ነው። አሁን ያ ባለ ታሪካችን ለነገረችን እንጂ እኔ ለሷ ምንም አይነት መልስ አልሰጠውም። እኔ ከቤተሰቦቼ ጋር ተመካከረ ለአንቺ መልስ እነግረሻለሁ። ትንሽ ደቂቃ ወይ ትንሽ ሰዓታቶችን እስቲ ጠብቂ ብዬ እሷን አረጋጋው። ከዛ በኋላ ከእናንተ ጋር ልመካከር ብዬ ነው የመጣሁት። የዛሬ ቪዲዮ ይሄ ይመስላል። በእኔ ሀሳብ ከተስማማችሁ ላይክ፣ ሰብስክራይብ እያደረጋችሁ በርቺ እያሉ
እያላችሁ እለፉ። እንግዲህ ሌላ ነገር ምንም አልልም። አይ እንደዚህ አይደለም እንደዚህ መሆን አለበት የምትሉ ደግሞ በኮመንት ስር ላይ ጻፉልኝ፣ ወይስ ምልክት አስቀምጡልኝ፣ የሆነ ምልክት አስቀምጡልኝ። ልክ ነሽ የምትሉት ላይክ አድርጉ፣ ሰብስክራይብ አድርጉ። አይ እንደዚህ አይደለም እንዲህ ነው ብላችሁ ሀሳብ የሚሰጡት ደግሞ የሆነ ምልክት ስጡ። በዛም እኔ በውስጥ መስመር ገብቼ እናንተን አናግራችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ ውዶቼ። ባይ ባይ። መልካም ቀን ይሁንላችሁ። ቀኑም ሄዷል ግን እየመሸ ነው። ስለዚህ መልካም ጊዜ ይሁንላችሁ። መልካም ምሽት፣ መልካም ቆይታ ይሁንላችሁ። ከልብ ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ፣ ውድ የኔ ጀግኖች፣ የኔ እንቁ ቤተሰቦች ምን ልበላችሁ? እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ እና ሰብስክራይብ እያደረጋችሁ እኔ እንደውም ትንሽ ወደ ላይቡ ጋር አድርሱ። እንደው 50-60 ቢሆንም ችግር የለም፣ አዲስ ነኝ። ስለዚህ በርቺ እያላችሁ ላይክ እና ሰብስክራይብ አድርጉ። ላይክ እና ሰብስክራይብ እያደረጋችሁት ያላችሁት እግዚአብሔር አምላክ ይባርካችሁ። በዚህ አጋጣሚ ደግሞ አንድ ነገር ላውራችሁ። ጨርሼ እንደገና ጀመርኩኝ ማለት ነው። እንዴት ስንት ሲሆን ይሄ ሰብስክራይብ ላይክ ስንት ሲሆን ወደ ላይ ቡባ ያስገባል የምታውቁት? እስቲ በኮሜንት ስር ላይ ጻፉልኝ። አላቂም ለዛ ነው ደግሞ ለማውራት የፈለኩት ነገር ብዙ ነበረ፣ ጠፍቷል። ስለዚህ ለዛሬው ይሄ ይበቃል። ስንት ሲሆን ወደ ላይ ቡባ ያስገባል? እስቲ በኮሜንት ስር ላይ ቁጥሩን ጻፉልኝ። ከእናንተ ጋር በአንዴ ላይ እናያለን። ሌላ ነገር ሌላ ሀሳብም ካለ ከእናንተ ጋር እናወራለን። ጌታ እግዚአብሔር ይባርካችሁ። መልካም ጊዜ ይሁንላችሁ። መልካም ቆይታ ይሁንላችሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ክፉ አይንካችሁ። መልካም ቆይታ ይሁንላችሁ። ባይ ባይ።